ብዙ ጊዜ እንደምላችሁ ሞትም አንዳንድ ጊዜ እድለኝነትን ይጠይቃል። አንዳንዱ ጥሩ ቦታ ላይ ይሞታል፣ አንዳንዱ ደግሞ ሆሳ ቦታ ላይ ይሞታል። ሰላም ልበላችሁና ስለዚህች ልጅ በተለይ አረቦች በጣም እየተቀባበሏት ያሉ ነው። የሷን ሙሉ ቪዲዮ እንጋብዛችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። አላህ መጨረሻን ሲያሳምርልህ በጣም ደስ ይላል። አንዳንዱ ሞት ያሳዝናል፣ አንዳንዱ ሞት ደግሞ ያስደስታል። የሰው ልጅ መሞቱ አይቀርም አይደል? በቃ ሁሉም ይሞታል፣ ሁሉም ይጠፋል አይደል? ከአላህ Subhanahu Ta'ala በስተቀር መሞትህ ካልቀረ ግን ደህና ቦታ ላይ በጥሩ ሁኔታ ስትሞት በጣም ደስ ይላል። እቺታችን አረቡ ዓለም ላይ በጣም እየተቀባበሏት እየተነጋገሩባት ሼር እየተደራረጓት ያለች እህታችን ትላንትና የሞተች ናት። አላህ ይርሐማት፣ የጀነተል ፍርደውስል አላ ይበላት። እንደሚታወቀው አሁን ያለንበት ወር ታላቁ የረመዳን ወር ነው። ቦታው ደግሞ ታላቁ የምድራችን ብርት ከዓባ የአላህ ቤት ነው ሱብሃነሁ ወተዓላ። እዛ ላይ ለኡምራ መታ ጧፍ ያደረገች ድንገት ወርቃ እችን ዓለም ተሰናበተች። ግን በጣም ደስ የሚለው ጾመኛ ሆና ኡምራ ነይታ ጧፍ ያደረገች መጣፍ ላይ ወይም ጧፍ ከዓባውን እየዞረች ማለት ነው ጌታዋን የተገናኘች ነፍስ አላሁ አክበር ወደ ላይ ተመለከተች። የሰው ልጅ በነገራችን ላይ ሲሞት ሁሉም ሰው ወደ ላይ ይመለከታል። ሁሉም ሰው ብዙ ጊዜ የሞተ ሰው አይታችሁ እንደው አይኑ ወደ ላይ ይሰቀላል ማለት ነው። ወደ ላይ ተመለከተች። የምስጋና የመስል እጆቿን አንስታ ሳመች። ከዛም ወደ ጎን ወደቀች። ምናልባት አላህ ቦታዋን ጀነትን አሳይቷት ይሆን? ምንኛ የታደለች ነፍስ ናት ይላል። በጣም መጥፎ ሰዎች ቦታቸውን ያሉ ጀሃነም ሲሆን በጣም ይደነግጣሉ። ጥሩ ሰዎች ደግሞ ቦታቸውን ያሉ ጀነት ሲሆን በጣም ይደሰታሉ፣ ፈገግ ይላሉ ማለት ነውና በአጭሩ ማንኛውም ሰው ሲሞት ወደ ሰማይ ይመለከታል። ምክንያቱም ስራችን አላህ Subhanahu Ta'ala መዝገባችንን ያሳየናልና ሞት ለማንም አይቀርም። ቪዲዮዋን ስጋብዛችሁና አንተ ራሱ በጣም ትገርማላችሁ። ነብያችን አለይሂ ሰላም እንዳሉት የሰው ልጅ በሞተበት ይቀሰቀሳል። ጧፍ ላይ ሐጅ ላይ ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ እያለ የሞተ የውመል ቂያማ እንደዚህ እያለ ይነሳል። አላህ Subhanahu Ta'ala እያመሰገነ ለበይክ እያለ ጂሃድ ላይ የሞተ ደሙ ምስክ እያለ በጂሃድ ላይ የሞተ አሁን ደሙ አይታጠም ምስክ እያለ ይነሳል። ሌሎችም ለማንኛውም ቪዲዮ ልጋብዛችሁ ላይክ ሼር ያደረጋችሁ እንዲሁም ሐሳባችሁን ኮሜንት ላይ አስቀምጡ። በተረፈ የኛን መጨረሻ ላይ ያሳምር። አያችሁ ውድ ቤተሰቦቼ እቺ ሴት ተጣዋፍ ላይ ነው እንግዲህ እንደዚህ ያርገበገቡላት ነው ወድቃ ነው። አላህ Subhanahu Ta'ala እጆቿን ዘረጋች፣ ወደ ሰማይ ተመለከተች፣ ሳመች፣ ወደቀች፣ ሄደች። በቃ ላትመለስ ሰናበተች። هذه الدنيا ማለት ይሄ ነው። እንኮራባት ብንለብስ ብናጌጥ ብናምር ብንጠቆር በማንኛውም ነገር ተተናት እንሄዳለን በማንኛውም ወቅት በማንኛውም ጊዜና አላህ ግን እንደዚህ መጨረሻችንን ያሳምርልን እንደሆነ በጣም ደስ ይላል። አላህ ያ ረብ የኔንም ይሄን ቪዲዮ የሚሰሙ ሰዎችንም ሁላችንም መጨረሻችንን አሳምርልን፣ ዱንያንም አኺራችንም አሳምርልን ያ ረብ ያ አላህ ያ ከሪም ያ ለጢፍ ያ ረብል አርሺል ዐዚም። ከዚህ በላይ ምን የሚያስደስታል? ውድ ቤተሰቦቼ እንግዲህ ብዙ ሰው በኸይር እየመሰከረላት ነው። አላህ ይርሐምሽ አላህ ይዘንልሽ ያላ ነው። የአላህ ደግሞ ስራ ወደ ሚዲያ ወጥቷል ማለት ነው ቪዲዮዋ። በነገራችን ላይ ነብያችን አለይሂ ሰላም ረመዳን ላይ ኡምራ ያደረገ ከኔ ጋር ሐጅ እንዳደረገ ነው ብሏል። ረመዳን ላይ ኡምራ ያደረገ ልክ ከረሱል አለይሂ ሰላም ጋር ሐጀል ወዳ ነብያችን ሰለላሁ ዐለይሂ ወሰለም ሐጅ ያደረጉት ሐጀል ወዳ ነው ታውቃላችሁ አይደል? ከሳቸው ጋራ ሐጀል ወዳ ያደረገን ያክል አጅር ያገኛል ብለዋል። ስለዚህ በተለይ ሳውዲ አረቢያ ላይ ያላችሁ በተለይ ደግሞ ጣይፍ፣ ጅዳ፣ መካ ያላችሁ በዚህ ዙሪያ ያላችሁ ይሄን እድል በጣም ተጠቀሙበት። ኡምራ አድርጉ በረመዳን። እችን እድል አናገኛት። በጣም ብዙዎች በጣም ብዙዎች አላህ አቅም ሰጥቶኝ አላህ አሳክቶልኝ ሐረምን ባይኔ አይቸው በሞትኩ ብለው የሚሞኙ ሀያላን ሰዎች አሉ። ይሄን እድል ግን ያላገኙ ገንዘብ የላቸውም፣ አቅም የላቸውም፣ አገራቸው ሩቅ ነው። በጣም ብዙዎች ብዙ መስዋዕትነት ከፍለው ደግሞ በእግራቸው ሳይቀር የሚመጡም ነበሩ። አሁን ሰዓት ያው ነገራቶች ስላልተመቻቹና ስለማይመቹ እንጂ ማለት ነው። እና ሐረም ምናልባት በእጅ ያዙት ኒዕማ ሁሉ ጊዜም ቢሆን ኒዕማውን አታቀውም፣ ጥቅሙን አታቀውም። ስታጣው ነው ግራ የሚገባህና ወይም ደግሞ ስታጣው ነው ጉድለቱን የምታቀውና
ሳውዲ ላይ ያላችሁ እህቶች ወንድሞች ምናልባት ተመልሰን የዚህን እድል የማግኘት እድላችን ጠባብ ሊሆን ይችላል። መቼ እንደምናገኘው አላህ ብቻ ነው የሚያውቀው። ትዳር ያላችሁ ጥንድ የሆናችሁ ከጥንዶቻችሁ ጋራ፣ ጥንድ ያልሆናችሁ ደግሞ እንደድላችሁ። በእርግጥ ሩቅ ሰፈር አይመከርም ሸሪዓውም ስለማይፈቅድ እዚህ ጋራ ያው ፈተዋ ጠይቁ ዑለማዎችን። ሆኖም ግን ያው እድሉን ያገኛችሁ ይመቻል ይሆንልናል ያላችሁ ይሄን እድል ተጠቅማችሁ ከነብያችን አያሳሳም ጋር ሐጅ እንዳደረገ አድርጉ። ምናልባት አንቺ አገር ገብተሽ አግብተሽ ወልደሽ ምናምን ብለሽ ላትመጭም፣ ምናልባት የዱንያ ጊዜሽም ዱንያ ላይ የተሰጠሽም ቀን ሊያልቅ ይችላል አታውቂውምና፣ ስለዚህ ይሄን እድል ተጠቀሙበት ልላችሁ ወዳለሁ። እኔም እናንተም ሁላችንም የምንጠቀም አላህ ያድርገን። ካዕባ ላይ 2 ረካ የሰገደ ሰው 100,000 አጅር ነው ያለው። 100,000 አጅር። ወመዲና ደግሞ መስጂድ ነበዊ ላይ 1000 አጅር ሲሆን አላህ ነስሩን ያምጣለትና መስጂድ አቅሳ ላይ ደግሞ 500 አጅር ነው ያለው። መስጂድ አቅሳም የሙስሊሞች ሐረም ነው ታውቁታላችሁ አይደል? ጠንካራ ሙስሊም ጠፍቶ እንጂ የሙስሊሞች ግዛት፣ የሙስሊሞች ንብረት፣ የሙስሊሞች የአላህ ሱብሓነሁ ወተዓላ ቤት ነበር። ሆኖም አሁን በጨካኙ አይሁዳ እጅ ነው ያለው። አላህ ነስሩን ያንጣለት ኢንሻአላህ። እንደሚወጣ መጨረሻ ላይ ያው እናውቃለን ኢማም መህዲ እንደሚመጣበት። ሆኖም እስከዛውም ድረስ አላህ ነስሩን ያንጣ። ይሄን እላችኋለሁኝ። ውድ ቤተሰቦቼ በዚህ ረመዳን በዱዓችሁ ጠንክሩ። ለኔም ሁላችሁም ዱዓ አድርጉልን። ከረመዳን በኋላ እኔም ወደ ሀገር ይገባለሁ ብዬ ኢንሻአላህ ወስኛለሁ። በእርግጥ አሁን እኔ በየመን ነበር መግባት የፈለገኝ ድንበር አካባቢ ላይ በጣም ከባድ ቢሆንም እስከዛ የሚረጋጋ ከሆነ ግን እገባለሁ ማለት ነው ኢንሻአላህ። ስለዚህ በዱዓችሁ አስታውሱን፣ አትርሱን። በረመዳን ላይ ዑምራ አድርጉና አድርግ ኢንሻአላህ። በዱዓም እንስተዋወስ። አላህ ሱብሓነሁ ወተዓላ የዱንያንም ድካም የአኺራንም ፈተና አላህ እንዲጠብቀን መጨረሻችን አላህ እንዲያሳምርልን፣ የማታ እንጀራ አላህ እንዲያወጣልን። ልጅነታችንን በሰው ሀገር አረገፍነው፣ ደከመን፣ አወጣን፣ አወረድን፣ ብዙ ታገለናል፣ ለዱንያ ታገለናል አይደል? አላህ መጨረሻችንን እንዲያሳምርልን። ስለዚህ ዱዓ በደንብ እናጠንክር። የኛን እስከ ጥግ ድረስ ታገለናል። አሁን የቀረው ከአላህ በኩል ነው። እሱም ደግሞ ሁሉን ነገር ካልሞላልን በእኛ ጥራት፣ በእኛ ልፋት፣ በእኛ ድካም ብቻ የሚሆን ነገር ስለሌለ ወደ አላህ ሱብሓነሁ ወተዓላ በደንብ እንመለስ። ረመዳኑ ሰዓቱ የዱዓ ነውና አላህ ሱብሓነሁ ወተዓላ ፈድዑኒ አስተጅብ ለኩም ብሏል። ለምኑኝ እሰጣችኋለሁ ብሏልና ማለት ነው። አንድ ሐዲስ አልቁርሲ ላይ ላርግላችሁና ቪዲዮ ልዝጋው ማለት ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል ሐዲስ አልቁርሲ ላይ ፈኢን ተቀረበ አብዲ ሽብረን ተቀረብቱ ለሂ ዚርአን ይላል። ወኢን ተቀረበ እና ባጭሩ ወደኔ በቀረበ ቁጥር አላህ የበለጠ ቀርበዋለሁ ነው የሚለው ማለት ነው። ስለዚህ ሁላችንም ወደ አላህ እንመለስላችኋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ እንዳይረዝም